እዩ ጩፋ እጅግ በጣም ጸያፍ የሆነ እንቅስቃሴ ውስጥ ገብቷል። ታላቁን የእግዚአብሔርን ሰው ለእግዚአብሔር የሆነውን ክብር እየተካፈለ ታዲያ እናንተ ቅርጽ ከሚያመልኩ ቡዲስቶች በምን ትለያላችሁ? ሰው ማወቅ ሲያቆም ማመን ይጀምራል። ታዲያ ኢየሱስ መች ሞቶ ቀረ? ተነስቷል እኮ ጎበዝ። አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። ኢየሩሳሌም አካባቢ ጎራ ብለህ ግን አንድ መቃብር ብቻ ባዶ ታገኛለህ። እንዴት አድርጎ ቢያሳድጉት ነው በዚህ ልክ ለመጽሐፍ ቅዱስ መንሰፍሰፍ ይቻላል? እሱ የወደ እንጀራ ነው። እንደዚህች አይነቷን ገርፈው ቢያስወርዱ እንኳን ቅሬታ የለኝም። ባበላኸው ባጠጣኸው ወዳጅ መታረድ እንዴት ይሰቀጥጣል። ያጎረስከው ብቻ አይደለም ያለበስከው ጭምር ሊያርድ እንደሚችል ይህ ወጣት የአንዲትን እናት ቤት አንኳክቶ ያሳየን ጉድ። እንደኝም አይነት እናት አለ ረቦኝ የሚበላ ነገር ካለ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 40,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ለእግዚአብሔር ህልውና ክብር እየሰጣችሁ የእግዚአብሔርን ሰው ነቢይ እዩ ጩፋን በታላቅ አክብሮት ተቀበሉት። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 17 ከቁጥር 7 እስከ 10 ባለው ክፍል ውስጥ እንደዚህ የሚል ሐሳብን ተጽፎ እናገኛለን። ከእናንተ እርሻን የሚያርስ ወይም ከብት የሚጠብቅ ባሪያ ያለው ከእርሻ በተመለሰ ጊዜ በማዕድ ተቀመጥና ብላ የሚለው ማን ነው? እራቴን አሰናዳልኝ እስክበላም እስክጠጣም ድረስ ታጥቀህ አገልግለኝ፣ ከዛም አንተ ብላ ጠጣ ይለዋል። ያንን ባሪያ የታዘዘውን ስላደረገ ያመሰግነዋልን? እንግዲያውስ እናንተ የታዘዛችሁትን ሁሉ በፈጸማችሁ ጊዜ ላደርገው የሚገባኝን የታዘዝኩትን ፈጽሜያለሁ፣ የማልጠቅም ባሪያ ነኝ በሉ ተብሎ ተጽፏል። ይህ የሚያሳየው ደግሞ በአንድ ጌታና በአንድ ሎሌ መካከል በአገልግሎት ውስጥ ስላለ አካሄድ በጌታ በኢየሱስ ክርስቶስ የተሰጠ ትምህርት ነው። ስለዚህ አንድ አገልጋይ የእግዚአብሔር ባሪያ ነኝ ብሎ የሚያስብ ሰው ዳሪት እያስጎሰመ ከበሮ እያስደቃ ታላቅ የእግዚአብሔር ባሪያ የመጣ ነው ሁላችሁም አጨብጭቡ ብሎ ለእግዚአብሔር የሆነውን ክብር እየተካፈለ ለራሱ እንዲያደርግ መጽሐፍ ቅዱሳዊ ትእዛዝ አያዝም። ከዛ ባለፈ ደግሞ እርሱ ሲገባ ተከትሎ የሚገባ እግዚአብሔር ያለ ይመስል እርሱ ጋር የሚመጣ እግዚአብሔር ነገር እንዳለ ሲያስነግሩ ትሰማላችሁ። አንድ ቤተክርስቲያን ነኝ ብላ የምታምን ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ ላይ እንደነገረን 2ም 3ም ሆናችሁ በስሜ በተሰበሰባችሁበት በዚያ እገኛለሁ የሚል ኪዳን እንደመስጠቱ 2 እና 3 በስሙ በተሰበሰቡበት የሚገኝ ጌታ እንዳለ እንጂ መጽሐፍ ቅዱስ የተጻፈው የሆነ ግለሰብ ሲገባ የሚገባ የሆነ ግለሰብ ሲወጣ ተከትሎ የሚወጣ እግዚአብሔር እንዳለ መጽሐፍ ቅዱስ አያስተምረን። እውነቱን ያወራው። በነገራችን ላይ በባለፉት ቪዲዮቻችን ላይ ወንድማችን አቤል አቡና በነብይ ጥሌ ላይ በሰራው ቪዲዮ ላይ ብዙዎቻችሁ ተባብራችሁ ኮሜንት ላይ ልክ አልሰራም፣ ትክክል አይደለም፣ የተናገርከው ነገር ትክክል አይደለም ብላችሁ ስትቃወሙት እንደነበረ ሁሉ አዘሴም ታይም አሁን ደግሞ ከናንተ የምፈልገው ትክክል የሆነው ነገር ላይ ትክክል ነው መባባልና ስህተት የሆነው ነገር ላይ ሲሪየስሊ ስህተት ነው መባባልንም ልማዳችሁና ባህላችሁ እንድታደርጉ ፈልጋለሁ። ወገንተኝነትና ጎጠኝነት እንዲያጠቃችሁ አልፈልግም። ቪዲዮን እንዳያችሁት ነው ታላቅ የእግዚአብሔር ሰው እየገባ ነው። ሁላችሁም ብድግ በሉ፣ እንዲተቀበሉት፣ አጨብጭቡለት፣ ምን በሉለት። ከእርሱ ጋር እየገባ ያለ እግዚአብሔር አለ። የእናንተ ቅጥረኛ ነው እንዴ እግዚአብሔር? ተው እንጂ ቅጥራችሁን የሚጠብቅላችሁ ጌታ ሆነ እንጂ ቅጥረኛችሁ ነው እንዴ? ሰው ማወቅ ሲያቆም ማመን ይጀምራል ማለት እንግዲህ እንደዚህ ነው። ድሮ ካወቃችሁ የራሳቸውን ጣዖት ሰርተው ለዛ ጣዖት ይሰግዳሉ፣ ያመልኩታል። ያ ጣዖት ለኛ መልካም ነገር ያደርጋሉ ብለው የድሮ ሰዎች ያስቡ ነበር። ራሳቸው ለሰሩት ነገር ይሰግዳሉ። አሁን ጊዜው ተሻሽሏል። ሰዎች ለራሳቸው የሆነ ጣዖት እየሰሩ ለዛ ነገር አይሰግዱም። ግን እንደዚህ አይነት ሰዎችን ከፊታቸው በማድረግ እንደምታዩት እየነኩ እየዳበሱ አምላካችን ነው ባይሉ እነዚህ ሰዎች ትልቅ ፓወር እንዳላቸው ጭንቅላታቸው ያስባል። የሆነ ነገር ቢናገሩ ማድረግ መፍጠር ይችላሉ ብለው ስለሚያስቡ ለነሱ እንደዚህ አይነት ከአምልኮ ያልተናነሰ ነገር ያደርጉላቸዋል። ባይ ዘ ወይ ይሄ ለእንደዚህ አይነት ሰዎች ትልቅ ፓወር ይሰጣቸዋል። ሰዎቹ ላይ ማለት ነው። እንደፈለጉ ገንዘብህን አምጣ ብትለው ይሰጣል። በቀላሉ ማኒፕሌት ለማድረግ
ይመቻል ማለት ነው። የሃይማኖት አንደኛው መጥፎ ነገር ለተራ ሰዎች ፓወር ይሰጣቸዋል። ምንም አይነት ነገር ሳይሰሩ የሰዎችን ጭንቅላት ብቻ በቀላሉ ማለት አርጉ የተባሉትን እንዲያረጉ ሂዱ ሲባሉ እንዲሄዱ በቀላሉ የነዚህ ሰዎች ቁጥጥር ስር እንዲገቡ ያደርጋሉ። አሁን ያስቃል። እየነኩት እየዳሰሱት በቃ ሰማው የሆነ ፓወር ሚነካ ነው የሚመስላቸው። ከሲነኩት ውስጣቸው ራሱ ከፍተኛ የሆነ ዶፓሚን ያመነጫል። ሃይፐር ነው የሚሆነው። በቀላሉ ማኒፑሌሽን ባይዘው ይሄ ነው የሰዎችን ጭንቅላት መቆጣጠር። ሰዎች አንተ የተለዩ እንደሆንክ እንዲያስቡ፣ አንተ ጋር የሆነ ነገር እንዳለ እንዲያስቡ የነሱን ጭንቅላት ተቆጣጥራ አንተ የምትፈልገውን ነገር እንዲያረጉልህ ከነሱ የምትፈልገውን ነገር ለመቀበል እንዲመች ታረጋቸዋል። ዛት ሴት እጅግ በጣም ቀፋፊና ጸያፍ አይ ኤቨር ሲን ማለት ነው። ቅርታ አድርጉልኝና እጅግ በጣም ጸያፍ ነገር የተሳተፋችሁትም ሆናችሁ እዛ መድረክ ላይ ተኮፍሶ ደረቱን ነፍቶ ሲገባ የነበረው ነብያችሁም ጭምር ማለት ነው። አብዛኛው ኮምፕሮማይዝ አድርገን ያለፍናቸውና አመቻምቸን ይሄን ነገር ከዚህ ከግራ ከቀኝ እያልን በጣም ብዙ ነገሮችን ዘለናል። በጣም ብዙ ነገሮችን ትተናል። አሁን ግን ቱዚስ ኤክስትሪም ሄደው እንመለክ ወደ ማለት ስለመጡና እንመለክ ዝቅ በሉልን አሸብሽቡልን ወደ ማለት ስለመጡ ነገሩ አሳሳቢነቱ እጅግ በጣም ጥያቄ እየፈጠረብኝ መጥቷል። እግዚአብሔር ይርዳን። እግዚአብሔር ይርዳችሁ። በጣም ነው ያዘንኩት። እግዚአብሔርን ነው ምላችሁ። በጣም ነው ያዘንኩት። Sakuja pipo na pipa. እሺ Tira asa. Asa. እሰይ Puru. Za. ማይኒ ኩሪሞ Do. Dagera sagale wagayobra. ምን ነው የኔ እህት ምን ነው? እኔ እኮ ታንቀሽም መሰለኝ እኮ ድረሱላት ብዬ ምንድነው? ኧረ ሴቱኝ ምንድነው? ሌላው ያረጋውን አይቅርብኝ ነው? ወንዶቹ ያረጉትን አይቅርብኝ ነው? ምንድነው? ምን ፈልገሽ ነው? ኧረ ቀስ በይ ሴትነቱንም ያዡ። ምንድነው ማለት ምንድነው? ኧረ ተረጋጉ። በነገራችን ላይ የነሱ ችግር ነው ብላችሁ ታስባላችሁ? ለዘመናት ሲናፍቁት የነበሩት ስፍራ ነው። ከዛ ቀለል ብሎላቸው ማይክ ጨብጠው ቦታው ላይ ሲረግጡ እንዴት እንደ እብዳ ያደርጋቸው ታዲያ እንዴ! አሁን ላይ እኮ የእንደነ እዩ ጩፋ አይነት መድረኮች እኮ በልመና እንደሚካሄዱ አውቃለሁ። እና እንዲህ ብርቅ ሆኖበት ታዲያ በመከራ ሄዶ ገብቶ ተነስቶ እንደዚህ ላይ ሁሉ እብድብድ ላይ ያጫሙት ሆኖ ቆንጥጠው እየገረፉ ምናቸው ምናምን ስር እየገቡ እየቆነጠጡ ቢያስወርዷቸው ደስ ይለኛል። ህይወታቸውንማ እግር ብላሉት እኮ በቃ ላሽበል ብለውታል። ስለ ህይወት ምናምን ግድ የለንም። አሁን ላይ ችግር የለብንም። ድምፁ ይመር እንጂ መረዋ ድምፅ ይኑረው እንጂ ጸዴ ሱፍ ይልበስ እንጂ የሆነች መኪና ቁልፍ ያንጠልጥል እንጂ ሌክዠሪ ህይወት እየፖሰተ ያሳይ እንጂ ቲክታክ ላይ ምን ችግር አለው? መድረኮች ሁሉ ኦፕን ሆነዋል። አሁን ለእንደዚህ አይነቶቹ የፊት ለፊት በሌዘር የተሰሩ መቀመጫዎችን ቤተክርስቲያን ተብሎ የተዘጋጀው አዳራሽ ውስጥ ሌዘሩም የተቀመጠው ዘንጦ ለመጣው ሆኗል። ቤተክርስቲያን እንኳን አሁን የምታስተናግደው ካሜራ ውስጥ ቢገባ ያምራል ወይስ አያምርም? ይሄ እንዴት ነው? ያሰድበኛል አያሰድበኝም? እንዴት ነው ከካሜራ ውስጥ ሲታይ የሀብታም ቸርች ያስመስልልኛል አያስመስልልኝም የሚል ኮምፒቲሽን ውስጥ እንደገቡ እንግዲህ ብዙዎቻችን የምናውቀው ነው። አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። ከዛ ምን ትለው ነበር? እንዴት ነው በመንፈስ ብቻ የምንኖረው? ኢየሱስን ወደ ህይወት መመለስ። አሁን እኛ ስንወለድ ሁሉም ነገር እንፈልጋለን። ይሄ ሴት ልጅ እንፈልጋለን፣ ስራ እንፈልጋለን። ግን እሱ በስጋ እንድታስብ ትልቅ ነገር እንድታስብ ሰው ትልቅ እንድትረዳ የነገ ችግር ነው የሚያስታውስ ስጋ። መንፈስ ግን ወደፊት ነው የሚገፋው። ስለዚህ እንደሱ መኖር ነው የምትጠላ ስሞችን ስለተጠቀሙ ምናምን መንፈሳዊ ነገር ያወሩና የእውነት የክርስቶስ ናፍቆት ያለው ይመስላል። ነገር ግን መርዛማውን ፓርት ላሳያችሁ። ይህንን ቪዲዮ መሰረት አድርጋችሁ የክርስቶስ ኢየሱስን ከሞት ድል አድርጎ መነሳት እንድትመሰክሩልኝ ይፈልጋሉ። እንዲህ ያሉ ከዓለም የተኮረጀ ነገር እያመጡ ሌላ ነገር ከማድረግ ሌላ አክሽን እያደረጉ ሌላ ቪዲዮ ከመስራት ኢየሱስ ከሙታን ተነስቷል እያለን እንመሰክራለን። ምክንያቱም ይሄ የክርስትናችን ኮር ትምህርት ስለሆነ መጽሐፍ ቅዱስ ኢየሱስ ካልተነሳ ክርስትና እንደሌለ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይናገርልናል። ኢየሱስ አልተነሳም
የሚል የትኛውም የስጋ ለባሽን ሐሳብ በእግዚአብሔር ዕውቀት ላይ ቆመን እናፈርሳለን። መጽሐፍ ቅዱስ ይላል መሰላችሁ ይሄንን ነገር በጣም ሲያብራራ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል። ለክርስቶስ ለመታዘዝ አእምሮ ሁሉ እናስገዛለን ይላል። ኢየሱስ ክርስቶስ ከሙታን ተነስቷል። ባይዘው እንደ ሌሎች ቤተ እምነት መሪዎች እንዳይመስል። ምን ማለት መሰለ ሌሎች ቤተ እምነት መሪዎችን ሾፍ ብታረፍ መቃብራቸውን ወይ አጽማቸውን ታገኛለህ። የታሪክ መጽሐፍ ብታገላብጥና የሆኑ ነገሮችን ኮሜንታሪዎችን ብታርቅ ሰዎቹ ሞተው እንደበሰበሱና ድጋሚ እንዳልተነሱ የአይን ምስክሮች የሆኑ ሰዎችን ጽሑፍ ልታገኝ ትችላለህ። ኢየሩሳሌም አካባቢ ጎራ ብለህ ግን አንድ መቃብር ብቻ ባዶ ታገኛለህ። እንዲህ ስታይ የለም። ያው ከሙታን መካከል ለምን ተፈልጉታላችሁ? ኢየሱስ ጌታ ማቴዎስ ላይ እንደተገለጠ ሁለቱ ሴቶች የኢየሱስን ክርስቶስን አስክሬን እንደለመዱት ሽቶ ሊቀቡ ሲመጡ መጽሐፉ መልአኩ ምን አለ? እንደተናገረ ተነስቷል። ሕያውን ከሙታን መካከል ለምን ተፈልጉታላችሁ? ባይዞ የኢየሱስ ሌላኛው ስሙ ሕያው እንደሆነ ታውቃላችሁ። ዮሐንስ ራዕይ ምዕራፍ 1 ከቁጥር 5 ላይ እንደዚህ ይላል። ዮሐንስ በእስያ ላሉት በሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ሆኖ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ሆኖ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። የኢየሱስ ሌላኛው ስሙ ሕያው ነው። እሺ የኔ አምላክ ሕያው ነው። መቃብር የማይዘው ብቸኛው አምላክ ኢየሱስ ይባላል። ኢየሱስ አልተነሳም የሚል ነገር ከመጣ ክርስትና የለም ማለት ነው። እኛ ደግሞ በዚህ ጉዳይ ስብሰባ እንቀመጥም። በነገራችን ላይ መጽሐፍ ቅዱስ እንደዚህ ይላል። እኔ ላንብብላችሁ ሌላ ስፍራ ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 13 ላይ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳም፣ ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው ይላል። እኛ ደግሞ ከንቱ የሆነ ስብከት የለንም። እዚሁ ደግሞ 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሜን። ኢየሱስ ከሞት ተነስቷል። በአንደኛ ቆሮንቶስ ምዕራፍ 15 ሌላ ቦታ እንደዚህ ይላል ጌታ። አንደኛ ቆሮንቶስ ምዕራፍ 15 ከፍ ብላችሁ ታነሱ እኔ ደግሞ የተቀበልኩትን ሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛውን ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙ እስካሁን አሉ፣ አንዳንዶቹ አንቀላፍተዋል። የኢየሱስ ትንሣኤ ሕያው ምስክር የሆንን እኛ መንፈስ ቅዱስ በውስጣችን አለ። ይሄንን እውነት እንመሰክራለን። ኢየሱስን ሞት አልያዘው፣ መቃብር አልያዘው። ለዛ ነው መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሞት ተጠርቶ ተጠየቀ። ሞት ሆይ መውጊያ የታል? ድል መንሳት የታል? ኦሬዲ ኢየሱስ ሰብሮታል ሞትን። ለአንዴና ለመጨረሻ ጊዜ ኢየሱስ ሞትን ገንጥሎ ተነስቷል። በሞት ላይ ስልጣን ያለውን ያንን የሞትን አለቃ የነበረውን አጥፍቶታል፣ አንስቶታል። ማዕረጋቸውን ቆራርጦ እርቃናቸውን አደባባይ ላይ ቆሟል። ኢየሱስ የኔ ጌታ ሞትን ድል አድርጎ የተነሳ ብቸኛው ንጉሥ ነው። ትንሣኤ ማለት ለክርስትና ዋና ኮር ትምህርታችን ነው። ኢየሱስ ተነስቷል። በእግዚአብሔር ቃል ላይ የሚነሱ የትኛውንም እውቀቶችን እናፈርሳለን። መጽሐፍ የሚለው ብዙ ነገር አለ፣ እርሱንም እነግራችኋለን። ቆላስይስ ምዕራፍ 1 ላይ እንደሚታቀላችሁ ምዕራፍ 1 ከቁጥር 18 ላይ እርሱም የአካሉ ማለት የቤተክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ የመጀመሪያው ከሙታን በኩር ነው። ኢየሱስ ከሙታን በኩራት ሆኖ ተነስቷል። ማንም ከሞት አልተነሳም ከኢየሱስ ውጪ። ማንም ባይዘው በትንሣኤ ካልተነስቶ በአባቱ ቀኝ ያለ ማንም የለም። ኢየሱስ ብቻ ነው ሞት እንዳደርገው የተነሳው። ሌሎቻችን ኢየሱስ ዳግም ሲመጣ በክርስቶስ ሆነን ያንቀላፋን ሁሉ እንደ አዲስ ነው የምንቀሰቀሰው። አንቀላፍቷል፣ ተኝቷል። ሞትን ድል አድርገው የተነሳ ከኢየሱስ ውጪ ማንም የለም። እንደዚህ አይነት ትምህርቶችም መጽሐፍ ቅዱሳዊ ስላልሆኑ እናፈርሳቸዋለን። ኢየሱስ ክርስቶስ ሞትን ድል አድርጎ በሶስተኛው ቀን ተነስቷል። የክርስትናችን ቁልፍ ትምህርታችን ይሄ ነው። ኢየሱስ ሞተ ተቀበረ ብቻ ብለን አናቆምም። ተነስቷል ብለንም እንመሰክራለን። ኢየሱስ ክርስቶስ ዘመንን ይባርከው። እንዱዬ ካንተ ጀርባ ማውራት ራሱ ይከብደኛል ታውቃለህ። ጌታን እሱ ካወራ በኋላ ኔክስት ላይ ቆይ እስቲ እኔ ትንሽ ልጨምርበት ብላችሁ ለማውራት ትቸገራላችሁ። ጠቅልሎ ነው የሚያወራባችሁ በቃና አንዳንዴ አስቀርልን። እኛም መቀጥቀጥ እንፈልጋለን። እኛም መናገር ይሄንን እውነት መመስከር እንፈልጋለን። በቃ ግዴታም ስለሆነ ማለት ነውና እግዚአብሔር ዘመንን ይባርከው። አንደበት ላይ የተቀመጠውን የእግዚአብሔር ቃል እንዲህ ደስ ይላል። በኢየሱስ ስም በቃ ሾርት ኤንድ ብሪፍ አድርገው በጣም በሚገርም ኢምፕሬሲቭ አድርገው ነው የሰራውና ምናልባት ይሄንን ቪዲዮ ያዩት ከሆነ የሚመለከቱት ከሆነ እርግጠኛ ነኝ እንደሚታረሙበትና ደግሞም ወደ እውነተኛውና ወደ ቀጥተኛው መንገድ ወደ ክርስቶስ መንገድ ራሳቸውን ለማስገባት ወደ ክርስቶስ ራሳቸውንም ለማስጠጋት እንደሚወስኑ ተስፋ አደርጋለሁ። እሱ የህይወት እንጀራ ነው። ለምን ትላሳለህ? እዚህ ላይ እንጂ ወደ ተፍቶ ነው። ውሃ ተደፍቶ ነው። አንተ ያለቀሰ ነው በኢየሱስ ስም።
እዚህ ጋር አስቀምጬ እኮ ነው ወደ ሞት ደረሰ እዚህ ላይ። አዎ ታዲያ ምንድን ነው እሱ የህይወት እንጀራ ነው። በእውነት አይ እሱማ ገብቶኛል። ውሃ እኔ እጠርጋለሁ፣ ስትራቴጂ እኔ ጋር አለ። እሺ እኔ እጠርጋለሁ፣ ችግር የለም አትለቀስ። እሺ ነበር ይረግራስ ትንሽ አይ ባትራ ችግር እኔ እጠርጋለሁ። እሺ አይለቀስም። እሺ እኔ ኢየሱስ እኔ ግን ቤተሰቦቹ ምን ያህል የታደላችሁ ናችሁ በኢየሱስ ክርስቶስ ስም። አንደኛ ክርስቶስ ለእናንተ የሰጣችሁ ልብ፣ የእውነት ለክርስትና ያላችሁ ልብ። እኔ በቃ ሶሻል ሚዲያ ላይ በጣም የምደሰትበት ኮንተንት በቃ እግዚአብሔር ዘመናችሁን ይባርክ። ልጆች እንዲህ ነው ማደግ ያለባችሁ ብላችሁ የቤተሰብነታችሁን ኃላፊነት ልጆች ክርስቶስን አውቆ እንዲያድጉ ኢንከሬጅ ለማድረግ ቤተሰቦችን የምትሄዱበት ርቀት፣ ልጃችሁን ደግሞ የክርስቶስን ትምህርት የምትመግቡበት መንገድ የሚገርም ነው፣ የሚበረታታ ነው። ዘመናችሁ ይባረክ። ውሃ ተደፋበት ብሎ ነው እያለቀሰ ያለው። ዛሬ ላይ አብዛኛዎቻችን መጽሐፍ ቅዱሶቻችን የት እንዳሉ የት እናውቃለን? ይኸው ዲጂታላይዝ ሆኖልናል። ሁላችንም ከስልካችን ነው ባይብል ለማውጣት የሚቀለን ምናምን ሲምፕል። አልወቅሳችሁም በዚህ ጉዳይ ላይ እኔም የተጠቃውበት ቪክቲምም ጭምር ስለሆንኩ ማለት ነው። በዚህ ጉዳይ ጌታ ይፈውሰን፣ ጌታ ፈውስን ያደርግልን እንጂና መጽሐፍ ቅዱሳችንን የእውነት መውደድ ይሁንልን፣ አድርገን መውደድ ይሁንልን። ጌታ ይርዳን። እንደኝም አይነት እናት አሉ። ይዋቸው አንኳኳ ሄዱ። ሰላም ነው ማለት ረቦኝ ነው። የሚበላ ነገር ካለ እንጀራ ነገር ቢሰጡ። A few moments later ይሄው የኔ ልጅ እንጀራ ይዞ መጣ። ማዘር አመሰግናለሁ። እንግዲህ ባይብል ስጋ ከሰጠው ካልቀር ደግሞ ለነፍስህ የኔ ልጅ እቺን ነገር ልንገርህ እስቲ ስማ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜም ከቶ አይጠማም። አሜን። የኔ ልጅ አሁን ይሄን እንጀራ በልተህ ነገ በኋላ ትራባለህ፣ ያው መልሰህ ትበላለህ። ይሄ ግን የዘላለም እንጀራ ነው፣ የሕይወት እንጀራ ነው። እሱም ኢየሱስ ክርስቶስ ነው። ይሄንንም ለነፍስ ሰጥሃለሁ የኔ ልጅ። ተባረክ። በኢየሱስ ውይ እናቴ እግዚአብሔር አምላክ ረጅም እድሜ ይስጡት። እውነት እንደዚህም ደግሞ አይነት እናት አይሆኑ እናት ጌታ ኢየሱስ። አረ ስንት አይነት ሰው አለ ወገን፣ አረ ስንት አይነት ሰው አለ። ኢየሱስን እንዴት እኮ እንደሚወዱት አንዳንድ ሰዎች እኮ ያስቀኑኛል። እግዚአብሔርን ነው ብላችሁ ማለት ሰው ኢየሱስን የመውደዱን ጥግ ታዩበታላችሁ። የሚያደርገውን የሚሰራውን ነገር አይታችሁና ፍሬውን ትረዳላችሁ። በቃ ምናምንና ልጁ ለስጋው የሚያስፈልገው መብል በርግጥ ኢዮስያስ ይባላል ማቆ ወንድም ነውና፣ ግን የሚገርማችሁ ነገር የስጋ መብል ጠይቆ የሄደው በር ያንኳኳው ነገር ግን የስጋ መብል እንጀራውን አድርገው ወጥ አድርገውለት አሳምረው ለስጋውም የሚሆንለት ነገር ይዞለት መጥቷል። እና አዘሴም ታይም ደግሞ መጽሐፍ ቅዱስም ይዞለት መጥቷል። ቪዲዮ ላይ እንዳያችሁት ነውና ይህ ነገር ምን ትዝ እንዳስባለኝ ታውቃላችሁ? በጣም ብዙ ጊዜ ወንጌላውያን አማኞች ለረጅም ዓመት ለረጅም ዘመናት ስንተችበት የነበረበት ስንሰደብበት የነበረ አንድ ነገር አለ። ግን ስድብ አይደለም፣ ክብር ጭምር ይሆነልን። ምንድነው? እናንተ በስንዴ በገለባ በእህል በምናምን በሰልባጅ የገባችሁ አይደላችሁ እንዴ ተባለ። እግዚአብሔር ይመስገን። እንዴት ደስ ይላል! እያበሉ መስበክ፣ እያለበሱ መስበክ፣ መኖሪያ ላጡት መኖሪያ ቤት እየሰሩ መስበክ፣ ዘይት ለጎደለባቸው ዘይት እየገዙ እየሰጡ መስበክ፣ ለተራቡት እያበሉ ለተጠሙት እያጠጡ ለተቸገሩት እየረዱ ለታመሙት ምንድነው መድኃኒት እየገዙ ምን እያሉ እየጸለዩ ይሄን እያደረጉ ክርስቶስን መመስከር ምንኛ መታደል ነው። እኔ በፊት ላይ እናደድ ነበረ። እኛማ በስንዴ አልገባንም ምናምን ነበረ። እየገባኝ ሲመጣ ለካ የክርስትና ዋናው ዓላማ ራሱ እያበላህም የማይጠፋውን የሕይወት እንጀራም ደግሞ እየሰጠህም ነው። ካለህ እየተቆረስክ ነው። ካለ እየተቆረስክ መቆረስም ለካ መሰጠትም ለካ የክርስትና ዋናው አካል ነው። ለካ መጽሐፍ ቅዱስን ዲፕ እየገባው እያነበብኩ ስመጣ እየተረዳው ስመጣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ለካ ብሎ አምላክ ለካ ይወቅሳል።
ጴንጤ ነው? አዎ ጴንጤ ነኝ። ስራክ ምንድነው? የተሰቀለውን ኢየሱስን መስበክ። ዓላማህስ? ዓላማዬ የኢየሱስን ገድል እየተናገሩ በጨለማ ያሉትን ወደ ብርሃን ማምጣት፣ በሞት ሸለቆ ውስጥ የሚኖሩትንም ወደ ሕይወት መጥራት ነው የኔ ዓላማ። ኢየሱስን ገድል ከማውራት ሌላ ዓላማ የለኝም። ዓላማዬም ስራዬም የኢየሱስን ገድል ማውራት ነው። ዋናዬ እሱ ነውና ዓላማችን የሱን ገድል ማውራት ነው። ዋው ዋናው ስራ የሱ ነው ይላል ይሄ ወንድማችንና አሚና ይባላል። ቲክታክ ላይ በጣም የምንወደው ብዙዎቻችንም ደግሞ ደስ ብሎን የምንከተለው በሚያስተላልፋቸው መልእክቶቹ የተባረክንበት ድንቅ ወንድማችን ነውና ጌታ ዘመንን ይባርኩ። የኔ ደግ እግዚአብሔር ትጥለኛለህ ብዬ በፍጹም አላስብም፣ ትተውኛለህ ብዬም አልጠረጥርህም። እንዴት ተለወጠች? እንዴትስ ቻለችው? እረ እንዴት ሆነላት? እንዴት አሰበችው ብለው ቢጠይቁ እግዚአብሔር ረድቷት አቅም ጨምሮላት ጉልበቷን አድሶ እንባዋን አብሶ ብርታቷም ሆኖላት ሞገስ ጨምሮላት እግዚአብሔር ብቻውን በሕይወቷ ከብሮ ብቻውን ተውቦ ደምቆ የታየላት ተብሎ ይነገር። እግዚአብሔር አለላት። አሜን። እግዚአብሔር ሞገስ የሆነው ሰው፣ እግዚአብሔር ብርታት የሆነው ሰው፣ እግዚአብሔር መንገድ የሆነው ሰው፣ ህይወት የሆነው ሰው ምንኛ እድለው ምንኛ የታደለ ነው። እኛ ወደን አይደለም ይህንን የህይወት እንጀራ ቅመሱት፣ ይህንን የህይወት እንጀራ ኑ ሞክሩት የምንላችሁ ወደን አይደለም። ሰው የሆነ ቆንጆ ነገር አድርጎ የሆነ ቆንጆ ነገር በልቶ ወይ የሆነ ቆንጆ ሬስቶራንት ገብቶ ጥሩ ሰርቪስ ካገኘ በኋላ ሪኮመንድ ይደራረግ የለ እንዴ? ሰው ዛሬ በልቶ ማታ በመጸዳጃ ቤት ለሚያስወግደው ነገር ዛሬ አሁን በልቶ ከሰዓት ለሚርበው ነገር ለዚህ እንኳን ሪኮመንድ ይደራረገ የለ እንዴ? እዛ አካባቢ ቆንጆ ምግብ ቤት አቃለው፣ እዚህ አካባቢ ቆንጆ ጁስ ቤት አቃለው እየተባለ ሪኮመንድ ይደራረገ የለ እንዴ? ምን አለ ታዲያ ኢተርናል የሆነውን ጌታ፣ ዘላለማዊ የሆነውን ጌታ፣ የዘላለማችሁ የሆነውን ጌታ፣ መንገዳችሁን የሚያስተካክልላችሁን ጌታ እኛ ሆኖልን አይተን እናንተን ኢንቫይት ብናደርጋችሁ እንዴት ከንቀት ትቆጥሩብናላችሁ? ነገራችን ላይ ልንገራችሁ፣ ያጎረስከው ብቻ አይደለም ያለበስከው ጭምር ሊያርድህ እንደሚችል እንዳትረሳ። ቀዳዳ ሱሪውን ስትሸፍንለት ቀጥሎ መጥቶ አንተን በቢላዋ መቅደድ የሚፈልግ ትውልድ አለ። ችግሩን ስትቀርፍለት ከተቀረፈለት በኋላ ማጥፋት የሚፈልግ ትውልድ አለ። እንድትጠነቀቅ ጭምር ነው የምነግርህ። ዳዊት ምን አረገ ብለው አስታረቃቸው። ነገር ግን ሳኦል በልቡ ተንኮልን አስቦ ስለነበረ ምን አረገው መሰላችሁ? ዳዊት እንዲሞት ፈለገና የጦር መሪ አድርጎ ከፊት ሰደደው። ፍልስጤማውያን እስራኤልን መውጋት ስለማይተዉ አሁን ወታደሮቹን በሙሉ ዳዊትን ከፊት አድርጉት አለ። አየህ፣ ያጋፍጡሃል፣ ከፊት ያደርጉሃል። አንተ ከፊት ከገባ በኋላ ላይ ትዋረዳለህ። አንተ ነው የምትመጣው። ወታደሮቹን አዛዦቹን ጠቅላላ ጠራቸውና ዳዊትን ከፊት አድርጉት አላቸው። የጦርነቱ መሪ አድርጉት አላቸው። የጦርነቱ መሪ አደረጉት። ዳዊትም እግዚአብሔር አብሮ ስለነበረ ፍልስጤማውያኖችን አይገድሉ አገዳደል እያሳደደ እግዚአብሔር ከኛ ጋር ባይሆን ኖሮ ለሰዎች በእኛ ላይ በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። አሜን። እግዚአብሔር ሐሳብ ስላልተሳካ ዳዊት ገደለና ሲመለስ ሳኦል ሰማ ይላል። ምን አለ? ተመለሰ? አዎ ተመለሰ። መልእክት አለ ዛሬ። የተዘጋጀልህ ወጥመድ ሳያገኝ ወጥመድ አዘጋጁ ይቃጠላል። አሜን። ምን አለ? ዳዊት ተመለሰ። ተመለስ አሉት ነው? አዎ አስገቡት አለ። መጽሐፍ ሲናገር እንደዚህ ይላል፣ ክፉ መንፈስም በሳኦል ላይ ገባበት ይላል። የጭንቅላት በሽታም አለበት ሳኦል። የጭንቅላት በሽተኛ ነው፣ ሁሌ ራሱን ያመዋል። በራስ ምታቱ ላይ ክፉ መንፈስ ገባበት ይላል። ዳዊትን አምጡት አለ ይላል። አስገቡት ይላል። አስገቡት። ዳዊትም ገባ፣ ተቀመጠ። ጨንቆኛል አለው። በገናውን አነሳ። ዳዊት መደርደር ጀመረ። በገና ሲደረድር እንዴ እየዘመርክ ትመታለህ። እያገለገልክ ትመታለህ።
እየዘመርሽ ትመቻለሽ። ልብስ እያጠብሽ ትመቻለሽ። አገልግሎ መመታት አለ እንዴ? እየሰራ ትመታለህ። እየዘመርሽ ትመቻለሽ። እያገለገልክ እጅ ጭነት ትመታለህ። አጋን ከሶጥነ ትመታለህ። ነጥረው ትመታለህ። አንበሳ ትመታለህ። ሽባ ደርድረህ ትመታለህ። ዛሬ መልእክት አለኝ። መቺው ላይመታ እግዚአብሔር ዛሬ ያስመልጣ። እንካ ተቀበለኝ። ወጥመዳቸው ዛሬ አያገኝህም። ከገዳያችሁ ቤት ግን ከሚያጎርሳችሁ ከሚያለብሳችሁ ከገዳያችሁ ቤት ዛሬ አስወጣዋችሁ። የሚያበላችሁ የሚያጠጣችሁ ወንበር የሰጣችሁ የሚያሸበሽብላችሁ የሚያጨበጭብላችሁ ግን ጦር ካዘጋጀላችሁ ከዛ ቤት ዛሬ አስወጣዋችሁ። እግዚአብሔር ይመስገን። ለጠላቶቻችን ዛቻ ለጠላቶቻችን ወጥመድ አሳልፎ ያልሰጠን ጌታ፣ ለጠላቶቻችን ንክሻ ያላደረገን ጌታ ክብሩን ሁሉ ጠቅልሎ ይውሰደው። ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።